አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ ያለመውረድ ሰፊ እንቅስቃሴ ተጀምሯል። መስቀል ዝግጅታችን ከተፈጠረበት አደጋ አንድ ሁለት ቀን ቀደም ብሎ ይመስለኛል አንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው። እንደዚህ የሚል ሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አባታችን አባ ገብረ ኪዳን ሊታስሩ ነው የሚል ነገር እየሰማን ነው የምንገኘው። ምንድነው የተፈጠረው? እሱን የማስመለከታችሁ ነው የሚሆነው። ወደ ዋናው ጉዳይ ከመግባታችን በፊት እዚህ ጋር ወንድማችንን አይኑን ተመልከቱት። በዚህ ተፈጥሮስ መኖር እንዴት አባቱ መታደል እንደሆነ ልነግራችሁ አልችልም። ወንድማችን እንግዲህ አንድ አይኑ እንደምትመለከቱት አይሰራም ወይ ደግሞ አንድ አይኑ ውስጥ የለም። የወጣበት አጋጣሚ ደግሞ በጣም ያስገርም ነውና አይኑ ከወጣ በኋላ ያለበትን ላይፍ ነው ያሳየዋችሁ። እስቲ አይኑ እንዴት ነው ያጣው? አመስጋኝነቱን ደግሞ ሁላችንም መማር አለብን። ተመልከቱ እስቲ። በትልቁም በትንሹም አማራሪ እና ተስፋ ቆራጭ ለሆኑ ሰዎች መልእክት አለኝ ዛሬ። ዮርዳኖስ ይባላል። ተመልከቱት። እንዴት ናችሁ? እንግዲህ የመስቀል ዝግጅታችን ከተፈጠረበት አደጋ አንድ ሁለት ቀን ቀደም ብሎ ይመስለኛል ይሄን ቪዲዮ ለቆ ነበር። ፊቱ ላይ ያለውን ፈገግታ ሰላምታውን አይታችሁታል። ከዛን ደግሞ ይሄ ተፈጠረ። ተመልከቱት። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መጥቶኝ ኦልሞስት ምንም አይታየኝም እንዳለ ደም። እንደምታዩት እንጨት ተፈናጥሮ አይኑን መታው። ከዛን ወደ ሐኪም ቤት ሄደ እና ቀለል አድርጎ ነበር ሐኪም ቤት ሄደን እናያለን ከዛን አሳውቃቸዋል ምናምን ነገር ያለው ማለት ነው። በሚያሳዝን ሁኔታ የተፈጠረው ግን ከዛ በኋላ እንደዚህ ነበር። ያው የአይንን ውጤት ነገረኝ ስላላችሁ ልንገራችሁ። አይኔን ሕክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው እንደዚህ እና መነጽር የማረገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት ሁለት አይን ይዤ ነበር ይሄንን ተረት ምተረቱ። አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይኔ ስል ለሴፍቲ መነጽር አደርጋለሁ። የሚገርመው ነገር ከዚህም በኋላ ፊቱ ላይ ያለው ፈገግታ በቃ ኖርማል ሆኖ ነው ተቀብሎታልና እኛ ብንሆን አይን ማጣት ቀላል ነገር አይደለም። በትንሽ ነገር ምን ያህል አማራሪዎች ነን፣ ምን ያህል ተስፋ ቆራጭ ነን። ከዚህ በኋላ እንዴት እኖራለሁ በቃ ህይወት በቃ ምናምን ምንል ሰዎች ነንና ለመጽናት እንደ ምሳሌ መውሰድ የምንችለው ሰው ነው ብዬ አስባለሁ። ሰርች እያደረጋችሁ ዮርዳኖስ አለሙ እያላችሁ ፎሎ አድርጉት፣ ተከታተሉት፣ አበረታቱት። በጣም አንተ የጽናት ሰው ነህ። እግዚአብሔር ከዚህም በላይ በጤና ይጠብቅ፣ ከዚህም በላይ ይባርክ፣ ነገሮችን ሁሉ እግዚአብሔር ያሳካልን። ለኛ ደግሞ ትምህርት ነው ብዬ አስባለሁ። ወንድማችን ዮባ እግዚአብሔር ይስጥልን። በጣም ትልቅ ትምህርት ነውና ምን ተማራችሁበት እናንተ? እንግዲህ ወንድማችን አይኑ ከመጥፋቱ በፊትም ሰላማዊ ሰው ነበር፣ ደስታ ሰው ነበር፣ አመስጋኝ ሰው ነበር። አይኑ ከጠፋ በኋላም ሰላማዊ ሰው፣ አመስጋኝ ሰው ሆኖ እንመለከተዋለንና እውነት ለመናገር ስንቶቻችንን ጥፍራችን ራሱ በአርቲፊሻል በገንዘብ ያስተከልነው ጥፍራችን ቢነቀልብን የምናማረው ወደ እግዚአብሔር በብራችን ያስተከለን ወደ እግዚአብሔር የምናማር ሰዎች አለና ወንድማችን እንግዲህ የጽናት ምልክት ትልቅ ሰው ነውና ምን ተማራችሁበት? ሐሳባችሁን በኮሜንት ላይ አስሩልኝ። ማን ያዘዋል ያለበት ሀገርና እኛ ያለንበት ሀገር የተለያየ ይመስለኛል። ስሙት እስቲ። በቂ ብር አለኝ እግዚአብሔር ይመስገን። እኔ 200 ብር ለኔ 200 ብር ዓለሜ ነች። እቺ 200 ብር ለኔ ዓለሜ ነች። ለአንተ አላውቅም። I can live a very fine life። ዴህን በዚህ ማሳለፍ ትችላለህ። ይሄ ማለት አልጨርሰው። በጣም በሲምፕል ነገር ነው እንትን ማለት። ይሄም ብር እኔ አልጨርሰው። እመቤቴን እኔ በዚህ ብር I can live. I can make like this እንደዚህ I can live with this ብር a happy life። የሚያስቀና ኑሮ መኖር ይችላል with this 200 ብር በቀን I can live that። እንደዚህ ሲምፕሊ ተደስቼ መኖር እየቻልኩኝ ለምን አባቴ ብዬ ነው የማሽቃብተው? በ200 ብር ኢትዮጵያ ውስጥ እንደፈለግን እየኖራለን ወይስ እኛ ያለንበት ሀገር እናንተ ያለበት ሀገር የተለያየ ነው? እሱ ያው ምግብ ቤት አለው የተለያዩ ነገሮች አሉት። እሱን ከዛ የጠቀመ ብሩ ኪስ ውስጥ አስቀምጦ መሄድ ከሆነ እሱን ማንንም ያደርገዋል። የሚበላ የሚጠጣ ካገኘ ታክሲ ካገኘ ያደርገዋል። ግን ታክሲ እኮ ከቦሌ እስከ መገናኛ ስንት ነው? 20-30 ብር። ከዛ ደግሞ ምግብ አለ አንድ በአይነት እኮ 150 ብር ነው።
150 ብር 200 ብር ነው አንድ በየአይነት ውሃ ብር የምጠጣው ታዲያ ዲሞር ነው ቡና የምጠጣው ኧረ ተው ወገን የብራቸው ውድቀት ተመልከቱ እዚህ ጋር ደግሞ የሀገራችን ኢትዮጵያ ገንዘብ አፍሪካ ውስጥ ከሚገኙ ገንዘቦች ውስጥ ዝቅተኛ የመግዛት አቅም ካላቸው ገንዘቦች መካከል አንዱ እንደሆነ ተው ይህም ሊስት ይዞ የወጣው excess.com የተባለ አንድ ዌብሳይት ሲሆን አፍሪካ ውስጥ ከሚገኙ 21 ዝቅተኛ መግዛት አቅም ያላቸው ከረንሲዎች ውስጥ አንዱ የኢትዮጵያ ገንዘብ በዚህም ደረጃ ላይ በአንደኛ ደረጃ ላይ የሚገኙ የሴራሊዮን ሊዮን ሲሆን በሁለተኛ ደረጃ ላይ ደግሞ የጊኒያን ፍራንክ ሶስተኛ ላይ ደግሞ የዩጋንዳን ሺሊንግ የሀገራችን የኢትዮጵያ ገንዘብ ደግሞ የመግዛት አቅሙ ከአፍሪካ ሀገራት አንጻር ሲነጻጸር 18ኛ ደረጃ ላይ ተቀምጧል ለዚህም ምክንያቶቹ አንደኛው ሲቪል አንሬስት ነው ሌላኛው ኢንፍሌሽን ሌላኛው ደግሞ የፎሬን ኤክስቼንጅ ሾርቴጅ ወይም ደግሞ የውጭ ምንዛሬ እጥረት ማለት ይህም ደረጃ የወጣው ከአሜሪካ ዶላር ጋር ያለው የምንዛሬ መጠን ወይም ደግሞ የኤክስቼንጅ ሬት በዚህ መሰረት በአንደኛ ደረጃ ላይ ያለው የሴራሊዮን ሊዮን አንድ የአሜሪካ ዶላር ወደ ሴራሊዮን ሊዮን ሲቀየር 25000 በላይ ነው የኛ ሀገራችን ገንዘብ በዚህ ያክል የወደቀ ብር እኮ ነው እንዴ ከአመት በፊት እኮ አመት ሞላው ነው ከአመት በፊት 57 ብር የነበረች 1 ዶላር እኮ አሁን 157 ብር እስከ 200 ብር ነው የምትሸጠው ዶላር ራሱና እንዴት ነው 200 ብር ምን ይገዛና ነው አሁን አንዴ ስንናገር ከኛ አንፃር ሳይሆን ከሰዎችም አንፃር ያም ብንናገር መልካም ነው ያስባለው ስሙት እስቲ ፓስተር ቸሪ ነው የሚልሰው የሚቀምሰው የሌለበት ሀገር ላይ ጥሬ ስጋ አፋችሁ ላይ የምታስቆርጡ ሰነፍ ትሆናል ጥሬ ስጋ አታስቆርጡ እያልኩ አይደለም አትቅረጹት ነው እያልኩ ያለሁት ደሃን እንቁልልጫ ትበሉበት ነው እያልኩ ያለሁት ያላችሁበት ሀገር ደሃ ሀገር ሆኖ የምንኖርበት ዓለም እንደዚህ ሆኖ ሰው በጣም ግራ በተጋባበት ሀገር ላይ በጣም የሚዘባነኑ ሰዎች አሉ እነዚህ ሰዎች ከትራክ ውጭ ናቸው እግዚአብሔርን አያውቁት ይሄንን ከቤተ ክርስቲያን ካልሰማችሁ ሶሻል ሚዲያ ይሄን ሊነግራችሁ አይችልም ለምን ውድድር ነው የያዘው ፌክ ውሸት ከእግዚአብሔር ሐሳብ ሩቅ ስለሆነ ውሸት ነው የእግዚአብሔርን ስትጥሉት የራሳችሁንም ታጣላችሁ የእግዚአብሔርንም ታጣላችሁ የእግዚአብሔርን ስታነሱት የእግዚአብሔርንም የእናንተንም ታገኙታላችሁ እግዚአብሔርን አውቀን የእግዚአብሔርን ነገር ማድረግ ስንጀምር የኛን እናገኘዋለን እኛ ያተረፍን መስሎን የእግዚአብሔርን ጥለን የኛን ስንፈልግ የኛንም የእግዚአብሔርንም ነው የምናጣው አሁን ሁሉም ሰው ማግኘት ነው የሚፈልገው ለምን እንደሚያገኝ ግን አያውቀው ይሄ ካልገባችሁ በደሃ የምታላግጡ ነው የምትሆኑት አገሩን አሁን እንደሞሉት ማለት ነው ይሄ ካልገባችሁ እግዚአብሔር ቢያበለጽጋችሁ የእግዚአብሔር ጠላት ሆናችሁ ነው የምትቆሙት በደሃ ላይ የምትጫወቱ ነው የምትሆኑት በደሃ ላይ የምታላግጡ ነው የምትሆኑት ስለዚህ እግዚአብሔርን ስናቀው ስለ መርዳት እናስባለን አካባቢያችን ያለውን ችግር ለማየት አይናችን ይከፈታል የእግዚአብሔር ፕላን ይሄ ነው ወንጌል ስርጭት ላትወጡ ትችላላችሁ በየአውቶቡስ ተራ ይሄ ዛራ የሚሉበት ስፒከር ገዝታችሁ ላሰብኩ ትችላላችሁ መድረክ ላይ መጣችሁ ላሰብኩ ትችላላችሁ ሌላ ወንጌል ስርጭት ትራክት ላሰጡ ትችላላችሁ ግን እግዚአብሔርን ስታውቁት ደሃን ማገዝ ትጀምራላችሁ በሐሳባችሁ ካላችሁ በአቅማችሁ ካላችሁ በጨርቃችሁ የታረዘን ታለብሳላችሁ ያጣን ትሰጣላችሁ የቆሰለን ታክማላችሁ መታከሚያ ያጣውን ታሳክሙታላችሁ ይሄ እግዚአብሔርን የማወቅ አንዱ ምልክት ነው ቸይዛይስ እንግዲህ ትልቅ መልእክት ነውና ሰው ምን ልብላ ምን ልጠጣ ብሎ ያሰበ በሚያድርበት ሀገር እንዴት ነው 200 ብር ትልቅ ነገር ያደርጋል ብሎ መብራት የሚችለው እነዚህ ደግሞ አንዳንድ ሚዲያ ላይ የምንመለከታቸው እንግዲህ በጣም ከማህበረሰቡ የወጡ ነገሮች ናቸውና እንዲያውም ሌላ ሀገር ያለ ሰው ነው የሚመስለው አሁን እንግዲህ የመንግስት ነው ስንመለከት ያለው ነገር ተነባራዊ ነው ስንመለከት ነገሮችን ሁሉ የሚመለከቱ አዲስ አበባ ውስጥ ያለ ሰው በአዲስ አበባ አንፃር ነው አዲስ አበባ ብቻ የሚመለከትና እዛ መንገድ ላይ ያለ አምፖል አለ ከዛ የሆነ ህንጻ አለ ከዛ የሆነ ልማት ኮሪደር አለ እሱን ይመለከትና ኢትዮጵያ ዱባይ ናት ብሎ ያወራል መጥቶ አይደለችም ኢትዮጵያ በጣም ብዙ ድሆች ያሉባት ከ50 ትንሽ ነው 50% ላችሁ ነበር ትንሽ ነው በጣምና ከ70% በላይ ፐርሰንት ደህንነት ውስጥ የምትገኝ ሀገር ነው ኢትዮጵያ ይሄን አሁን መቀበል አለብን ከዚህ ውስጥ ለማውጣት ምንድነው የሚያስፈልገን እኛ ስላለን እሱን እየበላን እንደፈለገን ይሆነን ደሃው ላይ ማጋሳትና ደሃው ላይ መቀርሸት ሳይሆን መተጋገዝ ነው አጅላይ ተያይዘን ያለን ተካፈን ብናልፈው ነው የሚሻለው እንጂ አንተ 200 ብር አለከና እንደፈለክ ትሆናለህ የምትሆነው ደግሞ ሌላ አቅም ስላለክ ነው ከጎን በኩል ምግብ ቤት አለክ ራስ መኪና አለክ ራስ ትራንስፖርት አለክ እሱ ስለምትንቀሳቀስበት ነው እኛ ደግሞ 200 ብር ይዘን ከሰፈር መውጣት አንችልም ምንም ቺፕስ ገዛን 50 ብር አለቀ ከዛም ከገዛን አለቀ በቃ ብሩ ያዛው ጋር ከና ከሰፈር ወጥ ማታ ተራምደ ማለት ነው እና ስንናገር ጊዜ ከነገሮችን ከሀገሪቱ አንፃር ያልበንን ነገር መቀኑ ያስባለሁ ምን ሆነልሽ እኔ ቲቪን አጋጣሚ የጎረጎርኩኝ ያለ አንተን ቻናል አገኘሁኝና ምስክርነት የተሰጠ ነበረ ከዛ ልክ ብር ምናምን በአካውንት የገባ ምናምን ያሉ ስልክ ሲያሳዩ እንዴ ምናምን አልኩና ከቡኬ ቲቪው ስራ አደረኩትኝ ማለት ነውና አካውንት ውስጥ 100 ብር ብቻ ነበር ያለና 100 ብር ዳሽን ባንክ ብሎ አክስቴ ከአሜሪካ 10 ሺህ ብር ገባልሽ ስታስጠጊ አካውንት ውስጥ ታስጠጊ ወደ ቲቪው አክስትሽ ላቁ ውስጥ ናቸው ቲቪ ውስጥ አክስትሽ
ወይ እሺ አንተስ ምን ሆነልህ? አሁን ምራኪል ይሆናል እየተባለ አዎ ዝም ብዬ የጸለይኩት ሞባይልን ሳይ 1000 ብር ያው ገብቷል። 1000 ብር ገብቶልሃል? 1000 ብር አሁን 10000 ብር ገባልኝ። እኔ ምን የት ናችሁ ጠቅላላ እናንተ? ያንተም ቻናል የት ነው? እናንተስ የት ናችሁ? የምታስገባቡት ነገር ገቢዎቹ የት አካባቢ ናችሁ? እኔ እንጃ ብቻ ግር አለን እኮ ብራዘር። አሁን በዛሬ ዘመን አንተ መጽሐፍ ቅዱስ ላይ ሰርተ ጥረ ግረ ብላ የተባለውን ትተ ቁጭ ብዬ አካውንት ውስጥ አስገባለሁ እያልክ እያስተማርከው ሲሪየስሊ የምር ስለዚህ ሰዎች አንተ ጋር ይምጡ አይስሩ። ለሀገር ላይ ተቀምጠን ምን አይነት ሰው ነው የገበናት? እንምረጣ ጠቅላይ ሚኒስትር ለምን አትሆንም? ሁላችንም ጋር ጥንጥናግል እስቲ ግባ 4 ኪሎ እግዚአብሔርን ምን ይላል እንዳው በጣም ትልቅ መልእክት ነው። ቅድም እንዳልኳችሁ ነው፣ ነገሮችን አንቀልድ። ህዝቡ የሚበላን አጥቷል፣ የሚጠጣን አጥቷል፣ ለመንቀሳቀሻ አጥቶን ያለው ህዝብ ታክሲ ከ10 ብር 20 ብር የገባው በአንድ ቀን ነው። ያለምንም ቅድመ ሁኔታ 20 ብር ገፍቷል። ይሄ ባለበት ሁኔታ 200 ብር 8 ቀን ያጠርጉ ያኖረኛል። እንዴት ይባላል? ኢንተርኔት በፍጹም ይቅርታ አያደርግም። ስለ ዲጂታል ታቱ ስንቶቻችሁ ታውቃላችሁ? በጣም ብዙ ሰዎችን ዋጋ እያስከፈለ ያለ ጉዳይ ነው። ለምትወዱት ለምታደንቁት ኢንተርኔት ላይ ላለ ሰው ጋብዙት። እናንተም በጥንቃቄ ተመልከቱት። እንዲሁም የምትፈልጉትን ሰው ኮሜንት ላይ ሜንሽን አድርጉ። ዲጂታል ታቱ እናውራ። ሰውነታችን ላይ ከዚህ ቀደም እንነቀሳለን ንቅሳቶች። እነዛም ንቅሳቶች እንግዲህ ሃይማኖታችንን፣ ባህላችንን፣ ምንፈልጋቸው የምንወዳቸውን ሰዎች እዚህ ላይ እንነቀሳቸዋለን የተለያየ ቦታ አይደለም። ነገር ግን በፈለግን ሰዓት እነዛን ንቅሳቶች ልናጠፋቸው እንችላለን በተወሰነ ሂደት ውስጥ። ስለ ዲጂታል ታቱ ስናወራ ግን ዲጂታል ታቱን ፈጽሞ ማጥፋትም ሆነ መሰረዝ ፈጽሞ አይቻልም። በዲጂታሉ ዓለም ላይም ዲሌት የሚለው ቋንቋ አሁን ላይ ውሸት ነው። ይህንን ስንመለከት ዛሬ ያስተውላችሁ ከሆነ በተለያዩ ፖድካስቶች ላይ በተለያዩ ቃለ መጠይቆች ላይ የሚቀርቡ የተለያዩ ሰዎች እኔ እንዲህ ነኝ፣ እኔ እንዲህ አደርጋለሁ፣ እንዲህ አደርግ ነበር እያሉ ድብቅ ገመናዎቻቸውን ለማስተማር ወይም ግልጽ ነኝ በሚሉ የተለያዩ ቃላቶች ተሽሞንሙነው ያቀርቡታል። ያ ግን አሁን ላይ አያስተውሉትም እንጂ ከትንሽ ጊዜ በኋላ እነሱም ብቻ ሳይሆን ልጆቻቸውንም ዋጋ የሚያስከፍል ሆኖ ይመጣል። ይህንን ደግሞ በግልጽ በዓለም ላይ እያየነው ነው። ትናንትና ለማስተማር በሚል ገመናቸውን የዘረገፉ ሰዎች በጣም በከፍተኛ ሁኔታ ዋጋ ሲያስከፍላቸው አይተናል። ተጸጽተው ሊመልሱት የማይችሉት ነገር ውስጥ ሲገቡም ተመልክተናል። እያልኩ ያለሁት ሰዎች ከተሞክሯቸው አያስተምሩ አይደለም። ማስተማርና ነገሮችን ግልብ እንደሆነ ማቅረብ ማለት ፈጽሞ የተለያዩ ነገሮች ናቸው። አንድ ሰዎች በተሰበሰቡበት አዳራሽ ላይ ስታወሩና ነገር ግን ሚዲያ ላይ ስታወሩ ፈጽሞ የተለያዩ ነው። የማወራው ስለ ዲጂታል ሚዲያ ነው። በተለይ ሰዎች በተሰበሰቡበት ላይ ስታወሩ ሰዎች ሊረሱ ይችላሉ፣ ሊያልፍ ይችላል። የዲጂታሉ ዓለም ግን አይረሳም። ለዚህ ነው ኢንተርኔት ይቅርታ አያደርግም የሚባለው። አንድ ነገር ለማስተማር ልትናገሩ ትችላላችሁ። ሆይ ሆይ ሊኖር ይችላል። ጎበዝ፣ ግልጽ ነው ያለፍክበት፣ በስማም ታሳዝናለህ፣ እንኳን እዚህ ደረስክ ምናምን የሚሉ ኮመንቶች ልናገኝ እንችላለን። ያ ለጊዜው ሊያስደስተን ይችላል። ነገር ግን ኢንተርኔት ንስሐ አባታችሁ አይደለም፣ ጓደኛችሁ አይደለም፣ ቤተሰባችሁ አይደለም፣ የቅርብ ወዳጃችሁ አይደለም። ያደረጋችሁትን ነገር ፈጽሞ አይረሳላችሁም። ለምሳሌ እንመልከት። አንድ ሰው አደንዛዥ ዕፅ ጠቀም ነበር በማለት ፖስት አደረገ፣ ወይም አንድ ቃለ መጠይቅ ላይ ወይም አንድ ፖድካስት ላይ ተናገረ እንበል። ያ ነገር እድሜ ልኩን ተመዝግቦ ነው የሚቀረው። ፖስት ካደረገው በኋላ ያንን ነገር ከ10 ደቂቃ በኋላና ከ15 ደቂቃ እንኳን ቢያጠፋው በጣም ብዙ ሰዎች የተመለከቱ ያንን ዲጂታል ታቱ ይዘውታል። ነገር ግን እነሱ እንኳን ባያዩዙት የተለያየ ዓለም ሰርቨር ላይ ተመዝግቧል። ነገ ምን እንደምንሆን አናውቅም። የምንናፍቀው ዕውቅና፣ የምንደርስበት ዝና፣ የምናየው ሀብት፣ እያንዳንዱ ነገር ሲመጣ ያን ጊዜ ሁሉን ነገር አድርጋችሁ ደስተኛ የማትሆኑበት ነገር ያንን ነገር መናገራችሁ ብቻ የሚሆንበት ጊዜ ይመጣል። የእናንተ ተቀናቃኞች ያንን ነገር እየመዘዙ የሚያጠቋችሁ ይሆናል። የዘላለም መሳሪያ ለጠላቶቻችሁ መስጠት ነው። እንዲህ ነኝ ያደርጋለሁ ብቻዬን እንደዚህ ሆን ነበር ምናምን እያሉ መናገር። በእርግጥ ለማስተማር የምንናገራቸው ነገሮች እንዳሉ ሆኖ ነገር ግን በማስተማርና በግልጽነት በግልብነት ገመናን በመዘርገፍ መሃል በጣም ይለያያሉ። ስለዚህ አንድ ነገር ቃለመጠይቆች ላይ ከመናገራችሁ በፊት፣ ፖስት ከማድረጋችሁ በፊት፣ ላይክ ከማድረጋችሁ በፊት፣ ኮመንት ከመስጠታችሁ በፊት 2 ጊዜ አስቡ፣ ወይም 24 ሰዓት
ተጠቀሙ። በ24 ሰዓት ውስጥ ብዙ ሐሳብ ስለሚመላለስ ይሄን ነገር ይቅር የሚል ነገር አይምሯችሁ አመንጭቶ ሊነግራችሁ ስለሚችል ማለት ነው። ዲጂታል ታቱ በርካታ ሰዎችን ዋጋ እያስከፈለ ነው። ብዙ ታዋቂ ሰዎች ታዋቂነት ደረጃ ላይ ሲደርሱ፣ የዝና የሀብት ማማ ላይ ሲደርሱ፣ በተለያየ ነገር ሲያልፉ እጅግ በከፍተኛ ሁኔታ ዋጋ የሚከፍሉት በዲጂታል ታቱ በተውት ምክንያት ነው። ብዙ ሰዎች ከስራ ተባረዋል። ኢንተርኔት ላይ ቼክ አድርጉ። በጣም ብዙ ሰዎች እንዴት ዋጋ እንደሚያስከፍላቸው ያቺን ነገር ባላልኩ ኖሮ ባልፋት ኖሮ ይላሉ። በእርግጥ የሚያስቡት ዝና ሊመጣ ይችላል። የሚያስቡት ገንዘብ በሂደት ይመጣል። ነገር ግን ያቺን ነገር ማጥፋት ስለማይችሉ ብቻ እድሜ ልካቸውን በዛች ነገር አንገት እየደፉ እየተጸጸቱ ሊኖሩ ይችላሉ። ስለዚህ ብዙ ጊዜ የማይሰማቸው ሊመስለን ይችላል። ስኬታማ ሆኖ ፕራውድ ሲያደርጉ ላይመስለን ይችላል። ነገር ግን ሁል ጊዜ ይጸጸቱበታል። ስለዚህ ኢንተርኔት ላይ በምትቆዩበት ቆይታ ሁሉም ስለ ዲጂታል ታቷችሁ ተጠንቀቁ። ዛሬ የተለያዩ ኤምባሲዎች የሰዎችን ሶሻል ሚዲያ አይተው ሆኗል ቪዛ የሚሰጡት የቪዛ ሪኳየርመንትም ጭምር እያደረጉት መጥተዋል። ስለዚህ ዲጂታል ታቱ ማለት በጣም አደገኛ ነው። ለማስተማር ስትናገሩም አንድ ነገር እንዴት መግለጽ እንዳለባችሁ እንዴት መንገር እንዳለባችሁ አስባችሁ አመዛዝናችሁ መሆን አለበት። ምክንያቱም ይህንን ነገር አስታውሱ፣ ኢንተርኔት ፈጽሞ ይቅርታ አያውቅም። ኢንተርኔት ፈጽሞ ይቅርታ አያደርግላችሁም። ኢንተርኔት ጓደኛችሁ፣ ኢንተርኔት ንስሐ አባታችሁ አይደለም። ሁሉንም ነገር መናገር ላይ ይጠበቅባችሁ ይችላል። ቀጣይ የምንመለከተው እንግዲህ አባታችን አባ ገብረ ኪዳን ታሰሩ ወይ ሊታሰሩ ነው፣ ለዛውም በፓስተር ዮናታን አክሊሉ ጉዳይ ወይ ደግሞ እሱ ከሷቸው የሚል ነገር ሰሞኑን ሲሰራጭ እያየን ነበር። ዝም ብለን ነበር። ዩቲዩብ ላይ ብዙ ሰው ሰርቶበታል። ቲክታክ ላይ ምን ሲሰራጭ ነበርና እሺ ወይስ አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ ያለመውረድ ሰፊ እንቅስቃሴ ተጀምሯል። ይህንን የሚያደራጁት ሐሰተኛ ነቢያቶቹ ሲሆኑ እያንዳንዱን ያቀዱትን ነገር በማስረጃ አስደግፌ ያሳያቸዋለሁ። ሳይሆናችሁ በሙሉ ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎችም አዳርሱት። ችግር በመያዝ አባ ገብረ ኪዳንን ዘብጥ ያለመውረድ የተጀመረው ሩጫ ከጀርባው ብዙ አጀንዳዎችን ያነገበ ስለመሆኑ ትጠራጠራላችሁን? እንግዲያውንስ ልብ ብላችሁ አድምጡኝ። አባ ገብረ ኪዳን በቪዲዮ መግቢያ ላይ የተናገሩት የንግግር ሙሉ መብታቸውን በመጠቀም ነው። ይህም የማንንም ቤተ እምነት ስም ጠቅሰው እስካልጠሩ ድረስ በኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው የትኛውም የሐሰተኛ ነቢያቶችና መናፍቃኖች ዶክትሪን እየጋኔን ነው። ደግሞ አለው አዎን እየጋኔን ነው። ይህ ክስም የተቀነባበረው ለባለስልጣናቱ እጅና ጓንት የሚሆኑት ሐሰተኛው ነብይ ዮናታንና እዩ ጩፋ ሲሆን ውድ ኦርቶዶክሲያን የኦርቶዶክሲያንን መታሰር በጋዜጠኛ ነጋሽ በዳዳ በተዋሕዶ አርበኛ ባሮክ በሌሎችም ወንድሞች ሳቢያ እስራቸውን ኖርማላይዝ እንድናደርገው በጭንቅላታችን ላይ እየሰሩብን ነው። በኋላም ይኸው አሁን እንደጀመሩት ወደ አበው አባቶቻችን ይበጡብናል። ለቤተ ክርስቲያን አለኝታ የሆኑ ልጆቿን በማሳደድ ዶክትሪኗን ለማጥፋት የሚቻላቸውን በሙሉ እያደረጉ ይገኛሉና ኦርቶዶክሲያን ከምንም ጊዜውም በላይ አንድ እንሁን፣ እንተጋገዘ የመጨረሻው መልእክት ነው። መልእክቱ ትልቅ መልእክቱ ነው የያዘው። ግን ይሄ አባታችን አባ ገብረ ኪዳንን ለማሰር የተደረገ ያለው እንቅስቃሴ የሚለው ነገር ምንም የሰማ ነገር የለም። እኔ እስከማቅበት ድረስ ለማጣራት ሞክሬያለሁ፣ ለመስማት ሞክሬ አቅርብ ሰው ምንም እንደዚህ ነገር የለምና የሐሰት መረጃ ነው። ኦፍ ኮርስ እንደሚታሰሩ እናውቃለን፣ ብዙ እንደሚታሰር እናውቃለን። አይ እንዲህ ሊደረጉ አይችሉም እሳቸው መናገር በማንችልበት ደረጃ ጳጳሳት ሲታሰሩ አይተናል፣ ብዙ ሰው ሲታሰሩ አይተናልና ሰው እንደዛ ነገር ልንል እንችላለን። ነገር ግን አባታችን አባ ገብረ ኪዳን ያስመልክተው አሁን ባለበት ሁኔታ አንፃር ወይ አሁን ባለን መረጃ አንፃር ሊታስሩ የሚል ነገር ደግሞ ታስሯል የሚል ነገር አልሰማም። ግን ይሄ መረጃ ሰሞኑን ሲጀዋወር ነበርና አተረበሹ አንነ ሰዎች እንግዲህ ለምን እንዴት የሚል ነገር ሼር ያደረጉ ዱት ያደረጉ እየጠየቁ ነበር። ኤኒዌይስ አባታችን አባ ገብረ ሰላም ናቸው። ታስሩ የሚባል ነገር ሊታስሩ ነው የሚባል ነገር ዮናታን ሊከሳቸው ነው የሚባል ነገር ጭራሽ ደግሞ እሳቸው ሊያከሳቸው የሚችል ነገር ምንም የለም። ግን ይሄ ማለት እሳቸው ሊከሰሱ አይችሉ ማለት አይደለም። በቃ ሰው አሁን ላይ ኢትዮጵያ ውስጥ የሚታወቀው ነው። ጥፋት ያላጠፋ ነው የሚታሰረው፣ ጥፋት ያላጠፋ ይታሰራል። ውሸት የሚናገር ነው የሚያሳስረው፣ ውሸት የሚናገር እያለና ምን ሊደርስባቸው ይችላል። ነገር ግን አሁን ካለው ሁኔታ አንፃር አባታችን አባ ገብረ ኪዳን ሰላም ናቸው። እንደዚህ ነገር ምንም የለናት ፈልጋለሁ። ወንድማችን ኡፌም ጨምርና እንጨርሳለን። ውሸት ቆሞ በእግሩ ሲሄድ አሁን የማሳያችሁ ይሆናል። ይህንን ውሸት ደግሞ የተናገረው የውሸት ፋብሪካ የሆኑት ከዋቢያው ሴክት የሆነው ያሲን ኑሩ ነው። አድምጡት። ሴራን ይዘው የመጡትንም ተመለከትናቸው። የኛ አንዳንድ ወጣቶች የሰሩትን ስህተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊሮጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲህ ነው እገሌ ቡድን እንዲህ ነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው።
ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው ገሌ ሱፊ ገሌ ወሃቢ ማለት እንዲህ ነው ብለው ሊያባዱን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማ በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያቧድኑ ሌላ እምነት የመጡ ሰዎች እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል መልካም እንግዲህ እንደሰማችሁት ያሲን ኑሩ መስጊድ ውስጥ ሲናገር ብዙ ቅጥፈቶችን ቀጥፏል ማለት ነው። በተለይም በክርስቲያኖች ላይ እንግዲህ እንደሰማችሁት ያልዳሰሰው የለም። ልክ ክርስቲያኖች ሙስሊሞችን ለመከፋፈል ልክ ሙስሊሞች ምንም ልዩነት እንደሌላቸው ሁሉም ዋባሽ፣ ዋብያ፣ ሰለፊ፣ ሱፊ ምናምን የሚባል የለም አንድ ነን ክርስቲያኖች ናቸው እንደዚህ ያደረጉት እያለ እየቀጠፈብን ነው ማለት ነው። እኛን እንደ የቀጠፍ ነው እኛንን አንድ አይደላችሁም ያልነው አስተምሮታችሁን አንድ አይደላችሁም ያላችሁ። ያሲን ኑሩ ለምሳሌ ባት እግር ፊት እጅ ምናምን ያለው ነው የምታመልከው አንተ አላህ ብለህ። ሀባሾች ደግሞ ይሄን አያምኑም። አስተምሮታችሁ የተለያየ ነው። ስላላህላችሁ ግንዛቤ የተለያየ ነው። አንተ የምታመልከውን አላህ እነሱ አያመልኩም። ያንተ አላህ ለነሱ ጣዖት ነው። ለምንድን ነው ዋብያዎች ሁሌ የምትዋሹት? ሌላኛው ዋብያ የሚባል የለም ማለት ዋብያ የለም ብለህ ካመንክ አራጅ አይደለንም ወይንም ደግሞ ዋብያ የሚባለው ሴክት አራጅ ገዳይ መሆኑን ሌሎች ሲናገሩ የሚከፋህ ከሆነ ዋብያ የሚባል ከሌለ ለምንድን ነው የምትከፋው አንተ? ዋብያ ካልሆንክ አራጁ ሴክት ውስጥ ካልሆንክ እንደዚህ የሚባል ከሌለ ለምን ትከፋለህ? ካለ ለምን እኔ ነኝ ብለህ ትመጣለህ? ሳትጠራ ለምን አለው ትላለህ? ዋብያ የሚባል ከሌለ የለም ብለህ ካመንክ እኔን ነው ብለህ ለምን ትመጣለህ? አራጁ ክፍል ዋብያው ሴክት ነው ሲባል ተሰደብኩ ለምን ትላለህ? ስምህ ካልሆነ የምትከተለው ካልሆነ የአንተ አቂዳ ከእሱ ጋር ማይገናኝ ከሆነ ከዋብያዎች ጋር ማይገናኝ ከሆነ ለምን ተሰደብኩ ትላለህ? ስለሚገናኝ ነው፣ የምትመራበት ስለሆነ ነው። ቀድሞ እናንተን ነው የሚገሏችሁ ምናምን ብለህ ለሀባሾቹ ለማለፍ ሞከርክ። ሀባሾቹ ጠንቅቀው ያውቋችኋል። ይኸው የእናንተ መጽሐፍ ቀድመህ ሀባሹን ግደል ቀብር አምላኪ ብላችሁ መጽሐፍ የጻፋችሁባቸው እናንተ ናችሁ፣ እኛ አይደለንም። ይኸው ቀድመህ መግደል ያለብህ መስጊድ ውስጥ ያለውን ነው። ከአይሁድና ከክርስቲያኑ ቀድመህ ሀባሾቹ መግደል አለብህ የምትለው ዋብያው ነህ፣ እኛ ሳንሆን። ለምንድነው በዚህ መጠን የምዋሹት? ሌላኛው ያነሳው ምንድነው እሱ በትግራይና በአማራ ክልል ባለው ጦርነት ላይ የሚገደሉት ሙስሊሞች ናቸው አለ። ውሸት ነው። ሰራዊቱ እንዳለ ሙስሊም ነው እንዴ? አማራ ክልል እንዳለ ሙስሊም ነው እንዴ? ሰው ትግራይ ክልል እንዳለ ሰው ሙስሊም ነው እንዴ? ዋብያ ካልዋሸ አንድ ቀን ውሎ አያድርም። ቲክቶክ ላይ ያሉት እንኳን በአቅማቸው ቲክቶክ የሚመራው የዋብያው ሴክት በተሳዳቢያን ግብረ ሰዶሚያንና ኤቲስቶች ነው። የቲክቶኩ መጅልስ የዋብያዎች ተሳዳቢ ባለጌዎች ግብረ ሰዶምና ኤቲስት ቀጥረው ነው የሚመሩት። ሁሌም ድራማ ይሰራሉ፣ ይዋሻሉ። ሀባሾቹ በግልጽ አቋማቸውን ያስታውቃሉ እንጂ እንደነኚህ ቀጣፊ ወራዶች ውሸታሞች አይደሉም። ለምን ነው በዚህ መጠን መዋሸትና መቅጠፍ ያስፈለገው? በእርግጥ አባሾችም እንዲህ ነው የሚገልጿችሁ፣ እኛ ብቻ አይደለም። እስላም በወንበዴ አይመራም። ሻዓሩሁሙል ከዚብ የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ።
ስለዚህ ይሄ አካል ምን እየሰራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነ ዲያን የና አልከሶ ከዛ የነ ሻህ አባድር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው የሚለው። ያ አህለ ሱና ወል ጀማዓ የመሻይኾቻችን መስመር ይቀጥል ወይስ የዋሃብያ ይቀጥል ነው ጥያቄው፣ ሌላ ነገር የለውም። የዋሃብያ መስመር አይቀጥልም። የመሻይኾች ቪዲዮአችን ይህ ምስል ነበር። አይሆፕ ተማራችሁበት፣ አዲስ ነገር መስራችሁበት አይጠራጠርም። በቀጣይ ባሪፍና በአስተማሪ እንደምንመለስ ነው የሚሆነው። ላይክ እና ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።